እስከታች ድረስ አዎ ለጊዜው በውበት እንመካለን፣ ለጊዜው በሀብት እንመካለን፣ ለጊዜው በሹመት በሽልማት እንመካለን፣ እንደሰታለን። ቆይቶ ግን ያ ሁሉ ነገር ይጠፋና ደስታችን ፀሐይ ሳትጠልቅ ይጠፋብናል። ብን ብሎ እንደ ትቢያ ይሆንብናል። የናቡከደነፆር ምስል የሚያሳየው ክርስቲያኖች የእያንዳንዳችንን ሁኔታ ነው፣ የእያንዳንዳችንን ኑሮ ነው። ከላይ ጥቂት ወርቅ ስላለችው ብቻ እንደ ወርቅ የሚያበራ የሚያብረቀርቅ ኑሮ እየኖርን ይሆናል። ዛሬ እንደ ወርቅ ባማረበት ቤት ውስጥ እየኖርን ይሆናል። ግን ዝቅ በሉና ተመልከቱት፣ እግሩ የሸክላ ነው። ግን ዝቅ በሉና እዩት፣ ክብር እየቀነሰ ነው የሚሄደው፣ እንደ ላይኛው አይደለም። በዚህ ዓለም ስንኖር ይህንን ልንረሳ አይገባም። እያንዳንዱ ኑሮ እያንዳንዱ ክብር ታቹ የሸክላ ምስል ያለው ነው። ይህም ማለት መፍረስ መበስበስ የሚስማማው ነው ማለት ነው ወገኖች። ውበት ምንድን ነው? በዚህ ዓለም ሹመትና ቃል እንድትሉ እጠይቃለሁ። የምናመልከው አምላካችን በሉ ያድነን ዘንድ ይችላል። ይህንን ያሉት በባቢሎን አሕዛብን በእስራኤል ላይ ያሰለጥናቸዋል። እስራኤል ንስሐ ሲገቡ ክብርን ለእስራኤል ይመልስላቸዋል። ክብራቸው እግዚአብሔር እንደሆነ ያውቁ ዘንድ በራሳቸው ኃይልም ክብርን እንደሌላቸው እስኪረዱ ድረስ አመድና ትቢያ መሆናቸውን እንዲያውቁ እግዚአብሔር ይጥላቸዋል፣ ዝም ይላቸዋል። እግዚአብሔር ሲጥላቸው የሚያነሳቸው ማንም የለም። ሁሉም እየመጣ ያገኛቸው ሁሉ ይጥላቸዋል፣ ይረግጣቸዋል፣ ማርኮ ለባርነት ወደ ሀገሩ ይወስዳቸዋል። እግዚአብሔር የጣለውን ሰው ማን ያነሳዋል? እግዚአብሔር ሲቀየም የእግዚአብሔርን ቅያሞት ቀን ሊመልሰው አይችልም። ስለዚህም እግዚአብሔር ስለተጣላቸው እስራኤልን ሊያነሳቸው የፈቀደ ማንም አልነበር። ባቢሎናውያን አሕዛብ ነገሥታት ለልጅ ልጅ ዘመን እየተተካኩ ገዟቸው። 3 መንግስታት እየተፈራረቁ እስራኤልን በዚያ ዘመን ይገዟቸው ነበር። ከሁሉም ደግሞ የሚከፋው አገራቸውን መልቀቃቸው ብቻ ሳይሆን የሚያመልኩትን አምላካቸውንም እንዲተውና ለአሕዛብ አማልክት እንዲንበረከኩ መስዋዕትን እንዲያቀርቡ መታዘዛቸው ነበር። እስራኤልን በጣም የሚያስከፋቸውና የሚያሳዝናቸው ይሄ ነው። ከስደተኞች መካከል እግዚአብሔርን በመፍራት የሚታወቁ 4 ናቸው። በትንቢተ ዳንኤል ላይ እንደተጻፈው ሌሎችም ይኖሩ ይሆናል፣ በዚህ መጽሐፍ ያልተጠቀሱ ቢሆኑም ነው። እግዚአብሔርን ማምለክ ቦታ እንደማይገድበው በአብርሃም በሎጥ ታውቋል። በየትኛውም ቦታ በምንም አይነት አኗኗር ቢኖር የሰው ልጅ እግዚአብሔርን በልቡ የሚፈራ ከሆነ እግዚአብሔርን ለማምለክ ሁኔታዎቹ ሊገድቡት አይችሉም። ይህም ቅድም በጠቀሷቸው ሰዎች ታውቋል። ኖህ ብቻውን በቀረ ጊዜ ምድር ብቻውን ለብቻው ለሱና ለልጆቹ በሆነች ጊዜ በተሰጠች ጊዜ እግዚአብሔርን ክዷልን፣ እግዚአብሔርን አልካደም። አብርሃምን ዓይንህ ያየውን ልብህ የተመኘውን ሁሉ እሰጥሃለሁ ብሎ እግዚአብሔር ሁሉም በእጁ በደጁ ባደረገለት ጊዜ እግዚአብሔር ረስቷል? አልረሳም። ሌሎችም እግዚአብሔር ያደረገላቸው ሰዎች እግዚአብሔርን አልረሱም። ያ የሆነው ግን እግዚአብሔርን መፍራት አስቀድሞ በልባቸው ስለነበረ ነው። እግዚአብሔርን መፍራት በልቡ የሌለችው ሰው ጥበብም የለው። ቦታ በቀየረ ቁጥር፣ ሁኔታዎቹ በተለዋወጡ ቁጥር ሃይማኖቱን ይለውጣል። ለዚህም ነው ብዙ ሰዎች ትናንት ባገኛቸዋቸው ሰዎች ቦታ የማታገኟቸው። ለዚህ ነው እግዚአብሔርን የማይፈራ ሰው ባስቀመጣችሁት ቦታ ልታገኙት በፍጹም አትችሉም። እግዚአብሔርን የማይፈራ ሰው ሀብት ሲያገኝ ሃይማኖቱ ተራ ይሆንበታል።
እግዚአብሔርን የማይፈራ ሰው ስልጣን ሲቀበል እንደ እግዚአብሔር የሆነ የተካከለ ይመስለዋል። እግዚአብሔርን የማይፈራ ሰው ዕለተ ሞቱን አስቦ ሰውን ሊያከብር እና ከሁሉም ሰው ጋር በፍቅር ሊኖር አያስብም። ሁሉንም ነገር በሱ ልብ ለሱ በተደረገለት ነገር እሱ እጅ ላይ ባለው ነገር ሊለካው ሊመዝነው ይፈልጋል። እነዚህ ሰዎች ግን እግዚአብሔርን መፍራት በልባቸው ሞላ ስለነበረ አንዳችም ጊዜ ተመቸን ብለው እግዚአብሔርን አልረሱ። ተመልከቷቸው። ትንቢተ ዳንኤል ምዕራፍ 1 ጀምራችሁ ስትመለከቱ የሚበሉትን የሚጠጡትን ሳይቀር ከእግዚአብሔር ክብር አንጻር ይመለከቱት ነበር እንጂ ሆዳቸው እንዲሞላ ደረታቸው እንዲቀላ አስበው አያደርጉም ነበር። የሚበሉትን የሚጠጡትን ሳይቀር ይመርጡ ነበር። ለማን ብለው? ለእግዚአብሔር ብለው። እግዚአብሔር የማይከብርበትን ነገር አያደርጉም ነበር። ለዚህም ነው በንጉሥ ማለፊያ ግብዣ ላይ እንዲቀርቡ እንዲታደሙ በተጋበዙ ጊዜ ይህስ አይሆንም ጥሬ በመብላት እንኖራለን ብለው እግዚአብሔርን ላለማስቀየም ከአሕዛብ ማዕድ ያልተሳተፉት ለዚህ ነው። ስመ ጣዖት ስመ አጋንንት የተጠራበት አሕዛብ በከንቱ በጉልበታቸው የድሆችን ገንዘብ በዝብዘው ያከማቹትን ያንን ገንዘብ መብላት ለእኛ ምንድን ነው አሉ። ለእግዚአብሔር ሰው በእርግጥ አይገባም። የሰውን ወዝ፣ የሰውን ድካም፣ የሰውን ደም መብላት ነውና የግፍን እንጀራ የግፍን ጽዋ ይጣፍጣል ብለው ሊመገቡት በፍጹም አይገባም። የግፍን ስልጣን፣ የግፍን ክብር፣ የግፍን ሀብት በግፍ የተከማቸን ነገር በጠቅላላ የእግዚአብሔር ሰዎች ይጸየፉታል እንጂ ለራሳቸው ገንዘብ አያደርጉትም። ለዚህ ነው ዳንኤልም እነዚህ ሦስቱን ሕፃናት በእርግጥ ሊቃውንቱ ይሄ መከራ በደረሰባቸው ጊዜ የ50 ዓመት ሰዎች እንደነበሩ ይናገሩላቸዋል። በመጀመሪያ ስማቸው ግን 3 ደቂቅ ተብለው ይጠራሉ። ያው ትንቢተ ዳንኤል ምዕራፍ 1 ላይ ጎልማሶች፣ ወጣቶች ተብለው ተጠርተው ስለነበረ ያንን ስም በመያዝ ነው እንጂ በእሳት በተጣሉ ጊዜ የ50 ዓመት ሰዎች ነበሩ፣ ሦስቱም ማለት። እነዚህ ሰዎች ለእግዚአብሔር ክብር ይህን ያክል ሊቀርቡ የነበሩት ሰውነታቸውን ከቤተ መቅደስ ከወጣችም እንኳን በኋላ ጠብቀዋት ይኖሩት የነበሩትን እነዚህ ሰዎች ሃይማኖታቸው በልባቸው ጸንታላቸው የኖረችው አስቀድመው በጥቃቅን ነገሮች ሁሉ ጠብቀዋት ስለነበር ጥቃቅን ኃጢአቶችን መቃወም ያልቻለ ሰው ታላላቅ ኃጢአቶችን መቃወም አይቻለው። በጥቃቅን በደሎች እግዚአብሔርን የሚያስቀይም ሰው በታላላቅ በደሎች ላለመበደሉ ምንም ማረጋገጫ የለም። ዲያብሎስ አስቀድሞ በትንንሽ ኃጢአት ሰውን ይፈትነዋል። እሺ ያለው እንደሆነ ትልልቆችን ደግሞ ያመጣለታል። ዲያብሎስ በትንንሽ ኃጢአቶች ያንን ያሰራና ደስ እንዲል ደግሞ ሌሎችን እንድትፈጽም ያነጋግራል፣ ያበረታታል። የቀጠልክ እንደሆነ ከእግዚአብሔር ይለያል ማለት ነው። ሰው ከእግዚአብሔር ከተለየ ደግሞ የሚያደርገውን አያውቅም። ነፍሱ የተለየችው ሥጋ እንደማይሰማ እንደማይናገር ሁሉ እግዚአብሔር የተለያትም ነፍስ እንዲሁ ናት። በፍጹም እግዚአብሔር የሚናገራትን ልትሰማ የእግዚአብሔር ቃል ልታዳምጥ አትችልም ማለት። እነዚህ ሰዎች በትንሹ ላይ የተቃወሙት ሰይጣን አስቀድሞ በመብልና በመጠጥ ሲፈትናቸው እምቢ አሉ። ያን ጊዜ ሰውነታቸው የጸናችላቸው ማለት ነው። ከዚያ በኋላ ሌላም ቢመጣ ሊያሸንፋቸው አይችልም። ለዳንኤል የቀረበለትን ክብር ሁላችን እናውቃለን። ሹማምንቶች ሆነው ነበር በዳንኤል ምክንያት እነዚህም ሰዎች። ነገር ግን እግዚአብሔርን እንዲክዱ ለጣዖት እንዲሰግዱ ሲጠየቁ እምቢ አሉ። ንጉሡ ናቡከደነፆር ትንቢተ ዳንኤል ምዕራፍ 2 ላይ ስንመለከት ትልቅ ራእይ አይቶ ነበር። ትልቅ ምስል ከፊቱ ቆሞ ራሱ የወርቅ የሆነ እግሩ ግን የሸክላ የሆነ ምስል ከፊቱ ቆሞ እሱን እየተመለከተ ሳለ ግሩም ሕልም ስለነበረ ነቃን። ሕልሙም ጠፋው ከአስፈሪነቱ የተነሳ። ነገር ግን ዳንኤል መጥቶ ገለጠለትና ንባቡንም ትርጓሜውንም ነገረው። ንባቡም ትርጓሜውም ሲነገረው ርዕሱ ዘወርቅ ነው የሚለው ያንን ምስልና
የወርቅ ራስ የተባለው አንተ ነህ ብሎ ነግሮት ስለነበረ ምዕራፍ 3 ላይ ስትገቡ ናቡከደነፆር አሕዛብ ሁሉ እንዲንበረከኩለት ያቆመው ምስል ቁመቱ 60 ክንድ የሆነ ወርዱ 6 ክንድ የሆነ ጣዖትን ያቆመ በሕልሙ ያየውን ጣዖትን ያቆመ በሕልሙ ያየው ጣዖት ቁመቱ 60 ክንድ ወርዱ 6 ክንድ ነበር። ያንኑ ራሱን እንዳየው አድርጎ ነበር ያሰራውን ያስቀረጸው። ሊቃውንቱ ምን ብለው ተርጉመውታል? ይሄን ለራሱ ምስል አስቀርጾ ማሰገዱ ነው። በሕልም ያሳየ እንዲህ አድርገህ ይሰገድልኝ ሲለኝ ነው ብሎ አስቦ ነው ብለው ተርጉመውታል። አንዳንድ ሰዎች አሉ ያዩትን ሁሉ ለራሳቸው አድርገው የሚረዱ ማለት ነው። የተመኙትን ሁሉ ለራሳቸው ሊደረግላቸው እንጂ ለሌላ ምንም ሐሳብ የለም። እግዚአብሔር የገለጠለት እስከ ዓለም ፍጻሜ ያለውን ምስጢር ነበር። ምክንያቱም ርዕሱ ዘወርቅ የተባለች የባቢሎን መንግስት ናት። ከዚያ በታች ያሉት ደግሞ የጽር፣ የሜዶን፣ የግሪክና የሮም መንግስታት ነበሩ። ከታች የሸክላ እግር ነው ያለው። አንድ እግሩ የሸክላ አንድ እግሩ ደግሞ የብረት ምስል ነው የነበረው። ይህንን ሁሉ ዳንኤል እንዴት እንደተረጎመለት ትንቢተ ዳንኤል ምዕራፍ 2 ስትመለከቱ ትረዱታላችሁ። ነገር ግን ንጉሱን ምን አቆራሁት ነው እንደሆነ ትዕቢት እንዲይዘው እንዲሞላው ያደረገው ርዕሱ ዘወርቅ የተባልክ አንተ ነህ ስላለው ራሱ የወርቅ የተባልክ አንተ ነህ። የወርቅ ራስ ወርቅ መክበበ ነዋያት አንተም ከሁሉ በላይ ነህ ማለቱ ነው እግዚአብሔር ብሎ ስለተረጎመለት ከሁሉ በላይ ከሆን ሊሰገድልኝ ይገባል ብሎ በራሱ አምሳል ነበር ያንን ጣዖት የቀረጸውና እንዲሰግዱለት ያወጀው ማለት ነው። ንጉሡ አልተረዳውም እንጂ ይሄ ጣዖት ይሄ ምስል በሕልሙ ያየው ምስል ምንም እንኳን እግዚአብሔር የፈለገው ሊገልጥለት የፈለገው ምስል እሱ እንደተረዳው ባይሆንም እግሩ የሸክላ ነው። ራሱ የወርቅ ቢሆንም እግሩ ግን የሸክላ ነው። ከታች የሸክላ የሆነ ከላይ ብቻ ወርቅ የተቀባውን ይህንን ምስል ተመልክቶ መኩራት እንደምን ይቻላል? በእውነት ክርስቲያን ወርቁ ጥቂት ነው፣ የሚበዛው ሸክላና ብረት ነው። ወገኖች ይህን ዓለም ይመስላል የናቡከደነፆር በሕልሙ ያየውና በአዱራ ሜዳ ላይ ያቆመው ያ ምስል የዚህን ዓለም ክብር ይመስላል። የዚህ ዓለም ክብር ጥቂት ወርቅ የተቀባ ብዙ ሸክላና ብረትን የተሞላ ክብር አይደለም። የዚህ ዓለም ሀብት ጥቂቱ ደስ የሚያሰኝ ብዙ ግን ደስ የማያሰኝ ነው። ታውቃላችሁ፣ የዚህ ዓለም ጌጥና ሽልማት የዚህ ዓለም ሹመት ለጥቂት ጊዜ ብቻ እንደ ወርቅ ደስ የሚያሰኝ ነገር ግን የሚበዛው ደግሞ ምናምንቴ የሆነ ነገር ነው። ከላይ ሲታዩት ወርቅ ነው፣ ከታች ሲታዩት ደግሞ ሸክላ ነው። ወገቡ ደረቱ የብር እያለ ይወርዳል። እየቀነሰ ክብር እየጎደለ ነው የሚወርደው እስከታች ድረስ። አዎ ለጊዜው በውበት እንመካለን፣ ለጊዜው በሀብት እንመካለን፣ ለጊዜው በሹመት በሽልማት እንመካለን፣ እንደሰታለን። ቆይቶ ግን ያ ሁሉ ነገር ይጠፋና ደስታችን ፀሐይ ሳትጠልቅ ይጠፋብናል። ብን ብሎ እንደ ትቢያ ይሆንብናል። የናቡከደነፆር ምስል የሚያሳየው ክርስቲያኖች የእያንዳንዳችንን ሁኔታ ነው፣ የእያንዳንዳችንን ኑሮ ነው። ከላይ ጥቂት ወርቅ ስላለችው ብቻ የሚመካ ነው። ንጉሡ ናቡከደነፆር እንዳያችሁት የዚህም ዓለም ሰው እንደዚያ ነው። ከላይ ያለችውን ጥቂት ወርቅ ተመልክቶ ትምክህት የሚይዘው ቀላል አይደለም። በለበሳት ልብስ የሚመካ፣ በተሰጠችው ሹመት የሚመካ፣ ባገኛት ሀብት የሚመካ ስንቱ ነው ዛሬ እንደ ናቡከደነፆር። ናቡከደነፆርን ያኮራው ላዩ ላይ የተቀመጠው የወርቅ ምስል ነበር። ከታች ያለውን ሳይ ኮራ። ወገኖች ታቹ ሸክላ መሆኑ እኮ ኖረን አፈር መሆናችንን የሚያሳይ ነው። አዎ ዛሬ እንደ ወርቅ የሚያበራ የሚያብረቀርቅ ኑሮ እየኖርን ይሆናል። ዛሬ እንደ ወርቅ ባማረበት ቤት ውስጥ እየኖርን ይሆናል። ግን ዝቅ በሉና ተመልከቱት፣ እግሩ የሸክላ ነው። ግን ዝቅ በሉና እዩት፣ ክብር እየቀነሰ ነው የሚሄደው፣ እንደ ላይኛው አይደለም። በዚህ ዓለም ስንኖር ይህንን ልንረሳ አይገባም። እያንዳንዱ ኑሮ እያንዳንዱ ክብር ታቹ የሸክላ ምስል ያለውን
ይህም ማለት መፍረስ መበስበስ የሚስማማው ነው ማለት ነው ወገኖች። ውበት ምንድን ነው? በዚህ ዓለም ሹመትና ሽልማትስ ምንድን ነው? ክብር ሁሉ ባለጠግነትም ሁሉ ምንድን ነው? በእውነት ወገኖች እንደ ናቡከደነፆር ምስል ከረጅም ተራራ የተፈነቀለው ድንጋይ የነካው እንደሆነ ለቅጽበት ሳይቆይ ነፋስ ጠራርጎ የሚያጠፋ አይደለም። ናቡከደነፆር እኮ ካየው በኋላ ወዲያውኑ ከረጅም ተራራ ድንጋይ ተፈንቅሎ ፈጨው ይላል። ወዲያውኑ ነፋስ ጠራርጎ እንዳልነበረ አደረገው ይላል። ሁሉም እንዳልነበረ ይሆናል። የነበሩት ነበሩ እንደ ዛሬ ያሉት ለዘላለም ይኖራሉ እንደ ክርስቲያኖች። ለምንድን ነው ያለፉትን አስበን እንደምናልፍ የማናስበውና? ለምንድን ነው የነበሩትን አስበን ዛሬ ባለንበት ዘመን ለዘላለም የሚያኖር ስራ የማንሰራው? ለምንድን? ትምክህትስ በጽድቅ ነበር ወገኖቼ። መመካትስ በሃይማኖት ነበር። ከእሳት በሚያድነው መመካትስ በእግዚአብሔር ነበር። ችግር ቢመጣ ከፈተና በሚያወጣው በእግዚአብሔር ነበር። መመካትስ በአምላካችን ነበር። ለአንበሳ እንኳን ብንጣል ከሚባሉ አንበሶች አፍ የሚያድነን በሱ ነበር መመካትስ። የትኛው ነገር ነው የሚያስመካኛ? በየትኛው ነገር ነው የምንደሰተው ወገኖች? የትኛው ነው እኛን በእውነት በዚህ ምድር ላይ ለዘላለም ደስተኞች አድርጎ ሊያኖረን የሚችለው? ምን እንደሆነ ምንም ነገር የለም። ሁሉም ነገር እግሩ የሸክላ ነው። ያ ማለት ነፋስ ጠራርጎ ሊያጠፋው የሚችል ሊደቅ የሚችል ነው። ወርቅም ቢሆን ይጠፋል፣ ብረትም ቢሆን መዳብም ቢሆን ይጠፋል። ሁሉም እግዚአብሔር ያጠፋዋል። የናቡከደነፆር ምስል ያሳየችው ይህንን ነው። አቁሞ ዓለም እንዲሰግድለት ያደረገው። ከእነዚህ ሰዎች በስተቀር ደግሞ እውነተኛውን አምላክ የሚያመልክ ማንም አልነበረም። ነገሥታቱ፣ መኳንንቱ፣ ሹማምንቱ ሁሉ የእምቢልታና የነጋሪት ድምፅ በተወሰነ ጊዜ በሰሙ ጊዜ ወድቀው ሰገዱለት። ንጉሡን አቆመው ምስል። ዓለም ላይ ስንት ነገር ታሰግደናለች ወገኖች። ለፈቃደ ሥጋው የተገዛ ስንቱ ነው? ራሱን የሚያመልክ ስንቱ ነው? እውቀቱን የሚያመልክ ስንቱ ነው? ባለጠግነቱ ያንበረከከው ስንቱ ነው? ለወርቅና ለብር ለሹመትና ለሽልማት የተገዛው ስንቱ ነው? ወርቅና ብር ለምናገኝበት ነገር እንሽቆጠቆጣለን። ሹመትና ሽልማት ለሚሰጡ ሰዎች እንበረከካለን። በእግዚአብሔር ፊት ደግሞ እንታበያለን። እግዚአብሔር ባወቀ በእውነት እግዚአብሔርን ደስ በሚያሰኝ አኗኗር የምንኖረው መቼ ነው ወገኖቼ? ዓለም ሁሉ ሰገደለት፣ ከእነዚህ ሰዎች በቀር የቀረ ማንም የለም ይላል። ዓለምን ሁሉ ያንበረከከ ጣዖት ነበር። እንዴት ተከፈ ቀረ? አዋጅን ታውጆ ነበር። ወደ እሳት ጨመራላችሁ ለምስሉ ያልሰገዳችሁ ተብሎ አዋጅ ተነግሮ ነበር። ያንን የፈሩ ሁሉ ለንጉሡ አዋጅ ተደረገ ነበር። ከዚያ ፍርሃት ወይም ከዚያ እሳት ሊያወጣ የሚችል አምላክ እንዳላቸው ያመኑት ሦስቱ ሕፃናት ብቻ ነበር። እነዚህ ሰዎች ቆርጠዋል። ከእጅ የሚያድነን አምላክ አለን ንጉሥ ብለው ነው የነገሩት። ከእጅ የሚያስጥላችሁ ማን ነው ባላቸው ጊዜ ከእጅ የሚያድነን አምላክ አለን፣ ባድነንም እንኳን አንተ ላቆምከው ምስል አንሰግድም። ውሳኔያቸው ቁርጥ መሆኑን ለመግለጽ ነው ብለውታል ሊቃውንቱ ሲተረጉሙ። ይህንን የተረጎሙ በጣም ብዙ ሊቃውንት ናቸው። ቁርጥ ውሳኔያቸውን እየነገሩት ነው ይህንን ቃል መናገራቸው። ባድነንም እንኳን ማለታቸው እግዚአብሔር ከእሳቱ ሊያወጣን ይችላል። ነገር ግን እንድንሞት ቢፈቅድም እንኳን በስሙ እንሞታለን እንጂ ክደን አንኖርም። በእውነት እግዚአብሔርን ረስቶ ከመኖር እግዚአብሔርን እያሰቡ መኖር መሞት ይሻላል አይደለም? ክርስቲያን እግዚአብሔርን ክዶ ከመኖር እግዚአብሔርን አምኖ መሞት ሕይወት እንደሆነ ታው ሕይወት የምትመስል ሞት አለች። ልብ በሉ ክርስቲያኖች፣ እሷም እግዚአብሔርን ክዶ መኖር። ሞት የምትመስል ሕይወት ደግሞ አለች። እሷም እግዚአብሔርን አምኖ መሞት ናት። እግዚአብሔርን አምነን እንሞታለን እንጂ አናደርገውም።
ቁርጥ ውሳኔያቸው ነበር ያሳወቁት እንጂ እግዚአብሔርን ተጠራጥረውት አይደለም። እግዚአብሔርማ እንደሚያድን ሊያድነን ይችላል አሉ። አብርሃምን ከእሳት እንዳወጣው ያውቃሉ። እነዚህ ሰዎች ሎጥንም ከእሳት እንዳዳነው ያውቃሉ። ሰዶምና ገሞራ በነደደች ጊዜ ሎጥን ነጥቆ ያወጣው እግዚአብሔር እንደሆነ ያውቃሉ። ኖህን ንፍሯ ምድርን ባጠፋት ጊዜ ብቻውን እንዳዳነው እግዚአብሔርን ያውቁታል። የኖህ አምላክ እነሱ የሚያመልኩት አምላክ ነው። ስለዚህም ሊያድነን ይችላል አሉ። ምን ሊለን ይችላል? ሁላችሁም ተናገሩ። ምን ሊለን ይችላል? ሊያድነን ይችላል አይችልም? ይችላል። በእውነት ኃጢአት እየሰራን አራቅ ነው እንጂ እግዚአብሔርን በእውነት አሁን ከሚያስጨንቁን ነገሮች ሊያድነን ይችላል አይችልም? ይችላል አይችልም? በእውነት እኛ ትምክህታችን በጉልበታችን ስለሆነ በእግዚአብሔር መመካቱን ስለተው ነው እንጂ እግዚአብሔር ከኃይለኞቹ ጉልበት ሊያድነን ይችላል አይችልም? ሊያድነን ይችላል። በእውነት እኛ ራሳችንን ረድተን መግበን መኖር እንደምንችል እያሰብን ለራሴን ያለው እኔ በቃዋለሁ እያልን እግዚአብሔር ረድኤቱን ስለማንተማመንበት እንጂ በእውነት እግዚአብሔር እኛን መመገብ ይችላል አይችልም? እግዚአብሔርን የሚያምን ሰው ይራባል? ነገሩን ይራባል። ቅድስት ዓመተ ክርስቶስ ከቤቷ ስትወጣ እፍኝ ጥሬ ነው የነበራት። ስትሞትም አላለቀም ነበር። በምድረ በዳ ለ40 ዓመት ነበረች። በምድረ በዳ ያችን እፍኝ ጥሬ እየበላች ኖረች። ያቺ እፍኝ ጥሬ የቤተ መንግስት ሰው ናት። ከቤተ መንግስት ይዛት የወጣች ያችን ብቻ ነው። እግዚአብሔር እያበረከተላት ይዛት ኖረች። ያለቀችው እሷ የሞተችበት። እሷ የምትሞትበት ቀን መነኮሳት በዚያ አልፈው ሲሄዱ የተቀመጠ እህል አገኙ። ተቀመጡና ተመገቡት። አለቀ። እልፍ ሲሉ ሞት አገኟት። ለካ እግዚአብሔር እንዲቀብራት ነበር ያመጣት። ተመልከት፣ እግዚአብሔር በእፍኝ ጥሬ 40 ዘመን ሰውን ማኖር ይችላል። ይችላል አይችልም? ይችላል አይችልም? በእፍኝ ጥሬ ማኖር ይችላል እግዚአብሔር። በብዙ የሚቆጠር ገንዘብ ስላለን አይደለም የምንኖረው። እግዚአብሔር ኑሩ ስላለን ነው የምንኖረው። እግዚአብሔር ብርሃንና መድኃኒት ስለሆነልን ነው ክርስቲያኖች ማየት የቻልነው። የፀሐይ ብርሃን አይደለም እያኖረን እያስተያየን ያለው። ግን እኛ እግዚአብሔርን እንረሳለን። እግዚአብሔርን በኃጢአት አስመረረን። ከቤታችን ከሕይወታችን አስወጥተነዋል። የተቸገርነው ለዚህ ነው ሕይወት ሲኦል የሆነችብን። ለዚህ ነው እሳት ሳይነድ እየተቃጠልን ያለነው። ለዚህ ነው ገደል በሌለው ወድቀን ያለነው። ገደልማ የለም፣ መንገዱን ሁሉ ሰርተነዋል፣ ገደሉን ሞልተነዋል፣ ኮረብታውን ሁሉ ደልድለነዋል ብለናል። እግዚአብሔር ግን በተደለደለው ሜዳ ላይ እንድንጠፋ ይተወናል። ዳታንና አቤሮንን ምድር ተከፍታ አዋጠቻቸው። ተመልከቱት፣ ምድር ተከፍታ አዋጠቻቸው ይላል። በዚያ ቀጣቸው። እግዚአብሔር እየቀጣ ሊሆን እንደ እግዚአብሔር ወገኖች ረሃብተኛው የበዛው እየቀጣ ሊሆን ስለተሆን ይሆን እንደ ወገኖች እርስ በርሳችን መዋደድ አልችልም። ስለተሆን ይሆን እንደ ወገኖች ለእግዚአብሔር ቃል መገዛት ልባችን እምቢ ያለው። ቃሉን ስንሰማ የምንገዛ ይመስለናል። ከተማ ስንወጣ ደግሞ ይጠፋብናል። እዚህ ስንሆን እግዚአብሔርን አማኝ እንመስላለን። ከተማ ስንወጣ ደግሞ ያዙ ይልቀቁኝ እንላለን። እዚያ እንጨፍራለን፣ እዚህ ደግሞ እንዘምራለን። እዚያ እንደፈለግን እንበላለን፣ እንጠጣለን። ጾም የለ ጸሎት የለ ሁሉን ነገር እንተዋለን። እዚህ ስንመጣ ደግሞ አቤት አቤት እንላለን። እዚያ ስንሄድ የምንለወጥ፣ እዚህ ስንመጣ ደግሞ እንዲሁ ለይምሰል ክርስቲያን የምንሆነው ለምን ይሆን? ምናልባት እግዚአብሔር ስለተለየ ሊሆን፣ ረድኤቱን ስላራቀብን ይሆን? እንቅልፋችንን ማሸነፍ ያቃተን፣ ከወንድሞቻችን ጋር ተስማምተን መኖር ያልቻልን እግዚአብሔር በረድኤት ተለይቶ ነው። እግዚአብሔርማ ይችላል እኮ ወገኖች፣ ሊያኖረን ይችላል። እግዚአብሔርማ ያለ ሐዘን እንድንኖር ሊያደርገን ይችል ነበር። ግን እኛ ኃጢአትን አበዛናትና ሐዘንን በራሳችን ጊዜ ጨመርናት። ወገኖች ያለ ኃጢአት እኮ ሰው ሊኖር አይችልም። እውነት ሰው ስጋ ደካማ ነው። ግን እኛ በዛ ነው የድፍረት ኃጢአት ሁሉን የጨመርነው። የተሰወረውንና የስህተቱን ማተውት
የድፍረት ኃጢአት ነው የበዛው። ሰው መግደል ዶሮ ከማረድ ጋር እኩል በሆነበት ዘመን የድፍረት ኃጢአት እኮ ነው የገዛን። ከድፍረት ኃጢአት ጠብቀኝ ብሎ ነበር ነቢዩ ዳዊት። እሱ እኮ ነው የገዛን። አዎ ሰው ነንና በብዙ ነገር ልንሸነፍ እንችላለን። ያንን አይደለም እያልኳቸው ያለሁት በድፍረቱ ነው። አዎ ሰውማ ከሰው ይሰርቅ ነበር ድሮ። አሁንማ ከእግዚአብሔር የሚሰርቁ ሰዎች ደግሞ በዙ። አዎ ቤት ለቤትማ ነበር። አሁን ደግሞ ከመቅደሱ ነው። ያውም አዩኝ አላዩኝ ብሎ አይደለም፣ በአደባባይ ነው። አሁን መታየት እንጂ ኃጢአት መስራት አይደለም። ኃጢአት ነው ሰው ሲያይ ብቻ ነው የምናፍረው፣ እግዚአብሔር ሲያይ አይደለም። ወገኖቼ በእግዚአብሔር ፊት ማንኛውም ነገር ብናደርግ ከፊቱ ተሰውረን አይደለምና በእግዚአብሔር ፊት እንዴት እናደርጋለሁ ልንል ይገባናል። እንደነዚህ ሕፃናት እንደ ሰለስቱ ደቂቅ ተመልከቱ። የሚኖሩ በባዕድ ምድር ነው። ምክንያት አላቸው። ኃጢአት ለመስራት ጣዖት ለማምለክ የሚኖሩ በአሕዛብ ሀገር ነው። ቤተ መቅደሱ ፈርሷል። አገራቸው ፈርሳለች። ተማርከዋል። ከምርኮ ያላዳነኝ አምላክ ምን ያደርግልኛል አላሉ። አንዳንዱ እኮ ስራ ሲያጣ ሃይማኖቱን ይለቃል። የስራ ያልሰጠኝ አምላክ ዳቦ ሃይማኖት ዳቦ አይወድም የሚል ትውልድ እኮ ነው ያለው ወገኖች። እንዲህ ነው። ሲያበላም ብቻ ነው አምላካችን የሚሆነው። ሲሾመን ብቻ ነው እግዚአብሔር ፈጣሪያችን የሚሆነው። ስለፈጠረን አናመልከውም ማለት ወገኖች። ቢያድነንም ባያድነንም ያለው እኮ ለዚህ ነው። ሰለስቱ ደቂቅ ቢያድነንም ባያድነንም አንተ ላቆምከው ምስል አንሰግድም አሉ። ቢያበላኝም ባያበላኝም እግዚአብሔር አምላኬ ነው በውስጥ ወገኖች። ቢሾመኝም ባይሾመኝም እግዚአብሔር ምን ነው? እግዚአብሔር ምን ነው? አምላኬ ነው። ቢያከብረኝም ባያከብረኝም እግዚአብሔር ምን ነው? አምላኬ ነው። ቢሰጠኝም ባይሰጠኝም ቢሰጠኝም ቢነሳኝም ባለጠጋ ቢያደርገኝም ቢያደየኝም እግዚአብሔር ምን ነው? አምላኬ ነው። የከበሩት ሁሉ ክብራቸውን ይዘውት ወደ መቃብር የሚወርዱ መሰለን። ሃይማኖትን ወደ መቃብር አብረው የሚወርደው አጥንትን ሳይቀር እየከበረ የሚያደርገው የአቡነ ሐራ አጽማውን ከዕንቁ ይልቅ የከበረ አይደለም። ወርቅና ብር ሊያድነው ያልቻለውን የአቡነ ሐራ አጽም አይደለም እያዳነው ያለው። ከወርቅና ከብር ይልቅ በሃይማኖት የከበረው ቃል ኪዳን የተዋሃደው ያንን ቃል ኪዳን ተቀብሎ ወደ መቃብር የወረደው እግዚአብሔር ዛሬም በመቃብር ውስጥ የሚጠብቀው የጻድቃን አጽማቸው የከበረ አይደለም። የተክለ ሃይማኖት አጽሙ ያረፈበት መቃብሩ ያለበት ስፍራ በእውነት የቀደሙት ነገስታት ወርቅና ብር ከከበሩበት ስፍራ የሚመጣ አይደለም። ተመልከቱ፣ የነገስታቱ አጽም አለ። አንዳንድ ቦታዎች ላይ ዝም በዳጋ ስትሄዱ አለ። የቅዱሳኑ አጽማቸው አይደለም። መቃብራቸውን ዳሰን ጋኔን እናወጣበታለን፣ ድውይ እንፈውስበታለን። በዚህ ዓለም ወርቅ ለብሰው ይኖሩ የነበሩ የነገስታቱ ግን ምናልባት ከአንዳንድ ከቅዱሳኑ በስተቀር ቅድስናን ከንግስና አስተባብረው ያዙ አሉ። ያንን እያልኩ አይደለም። ወይን ሲጠጡ ጠጅ ሲጨልጡ ጮማ ሲቆርጡ የነበሩት ሁሉ አጽማቸውን ቢዳስሱት የሚያድን አይደለም ነገሮች። ታዲያ እየሞተንም እንኳን በእግዚአብሔር ጥበቃ ውስጥ እንድንኖር የሚያደርገን ሃይማኖታችንን ለምንድን ነው? ተመቸኝ ብለን ለምንድን ነው ምንተው ወገኖቼ? ሰዎች የወደዱትን ለማድረግ ብለን ለሰዎች ብለው እኮ የሚኖር በጣም ብዙ ነው ያለው። እነዚህ ሰዎች ግን አናደርገውም፣ ቢያድነንም ባያድን አናደርገውም። ለዚህም ነው እሳት ውስጥ ሲጣሉ እግዚአብሔር አምራቸው ነበር የጣላቸው። መጽሐፍ ቅዱስ የሚናገረው ተመልከቱ። ጎበዛ ከወታደሮቹ መካከል ጎበዞቹ ተመርጠው እንዲጥሏቸው ታዘዙ። እሰሯቸው፣ ጣሏቸው ተባሉ። ከነሰናፊላቸው ለዛው አላለመው እንዲገሉላቸው ብለው ነው። ቀሚሳቸው ካባቸው አልወለቀም። አላለመው ቶሎ እንዲገላቸው እሳቱን እንዲያቀጣጥለው ከነልብሳቸው አስረው ጣሏቸው። አጣደፏቸው። ተመልከቱ። ልብሳቸውን እንኳን ሲያወልቁ ድረስ አላቆዩአቸው። ፍጥነታቸውን ተመልከቱት። የጣሏቸውን የእሳት ወላፈን እየለበለበ ጣላቸው። ገና ሳይገቡ የተጣሉትን እግዚአብሔር ሰወራቸው። የጣሏቸውን ግን እሳቱ አቃጠላቸው። ክብርና ምስጋና ለእግዚአብሔር። ያመለኩት አምላክ
ኃይሉን ገለጠ። ልብ በሉ። እንዲያውም እሳቱ ከበላቸው በኋላ አመድ ሆነ ይሆናል አለና ንጉሡ በሰገነት ላይ ሆኖ ሲመለከት ምን አየ? 4 ሰዎች የተፈቱ ሆኖ በእሳቱ መካከል ይመላለሳሉ። የጣሉ 3 ሰው ነው። ንጉሡ ገረመው። የእሳት ውስጥ የሚመላለሱት ግን 4 ሆነው ነው። እንዲያውም 4ኛው ደግሞ የእግዚአብሔር ልጅ መልክ ይመስላል ብሎ ተናገረ። 4ኛው መልአኩ ገብርኤል ነበር። ለካ እነዚህ ሰዎች ሲመላለሱ ነው ያለው። ናቡከደነፆር እየዘመሩ ነበር። የባረክዎ ሁሉ ግብረ እዚህ ለእግዚአብሔር ያ ፍጥረት ሁሉ እግዚአብሔርን ያመሰግነዋል። ፀሐይና ጨረቃ ያመሰግኑታል። ቆር ብርቱም ሌሊቱም መዓልቱም እግዚአብሔርን ያመሰግነዋል እያሉ እየተቀኙ ነበር። 33 መዝሙር የዘመሩት እዚያው ውስጥ ሆነው ነው። 33 መዝሙራትን ዘምረዋል። እዚያ እሳቱ ውስጥ ሆነው ማለት ነው። ምስጉን ነው የተመሰገነ ነው እያሉ በዚያ በእሳት ውስጥ ይዘምሩ ነበር ማለት ነው። የእነሱን የረዳ እግዚአብሔር ሁላችንንም ይርዳል። መልአኩን ልኮ በዚህ መልኩ ሊያድናቸው ስለፈለገ ባጭሩ ትንሽ ምስጢረ ሥጋዌ ነግሬያቸው ልጨርስ። 4ኛው የእግዚአብሔር መልክ ይመስላል የተባለው የእግዚአብሔር ልጅ ተብሎ የተጠራው በኋለኛው ዘመን ሁላችንንም የሚያድነን አምላካችን ኢየሱስ ክርስቶስ ነው። የባቢሎን ምድጃ የባቢሎን የገሃነመ እሳት ምሳሌ ነው። 3ቱ ሕፃናት ደግሞ 4ኛው ሆኖ ነው የእግዚአብሔርን ልጅ መልክ የሚመስለው ገብርኤል የሚባለው መልአክ ነው ያዳናቸው። 3ቱ ሕፃናት በ3ቱ ክፍለ ዘመን የነበሩትን በዘመነ አበው፣ በዘመነ ነገሥት፣ በዘመነ መሳፍንት የነበሩትን የሰው ልጆች የሚወክሉ ናቸው። በ3ቱም ክፍለ ዘመናት የነበሩትን ሁሉ ሊያድናቸው እግዚአብሔር ወረደ፣ ከድንግል ተወለደ። የሰው መልክ ይዞ የእግዚአብሔርን ልጅ ይመስላል ነው ያለው ንጉሡ። ተመልከቱት። የእግዚአብሔር ልጅ በሰው መካከል ተገልጦ ሰዎችን ከዘላለም እሳት አዳነን። ከኃጢአት ማሰሪያ ለመጀመሪያ ጊዜ ፈታን። እግዚአብሔር ያደረገው በመጀመሪያ ሰዎችን ከኃጢአት መፍታት ነው። 2ኛ ሰዎችን ከፍርድ ማዳን ነው። 3ኛ ከገሃነም አውጥቶ ወደ ገነት ወደ መንግሥተ ሰማያት መውሰድ ነው። ያንን ያደረገልን እግዚአብሔር። የሚገርመው እነዚህ 4ቱንም ውጡ ባላቸው ጊዜ መልአኩን ተከትለው ብር እያሉ ነው የወጡት። ሲጥሏቸው ሰዎች ነበሩ የጣሏቸው፣ ሲወጡ ግን እግዚአብሔር ራሱ አወጣቸው። የሚጥሏችሁን ሰዎች እስኪገርማቸው ድረስ ወገኖች ቢጥሏችሁ እንኳን እግዚአብሔር እንደሚያነሳችሁ የምታምኑ ከሆነ የጣሏችሁ ሰዎች ዓይናቸው እያየ እናንተ ከጉድጓዱ ትወጣላችሁ። አትጠራጠሩ። ብናምን በእውነት የጣሉን ሰዎች አይኖሩም፣ እኛ ግን እንኖራለን። ብናምን በእውነት ክርስቲያኖች የምናመልከው አምላክ ከጣሉን ሰዎች በላይ ሊያደርገን ይቻላል። የጣሏቸው እኮ የሉም። 3 ደቂቅ እሳቱ ጠፍቶላቸው ነበልባሉ በርዶላቸው ከዚያ ሲወጡ የጣሏቸው ሰዎች ግን እሳት እኮ አልጠፋም፣ ግን የማያቃጥል ሆነ። ወኮነ እሳት ከመማይ ቆሪ በጊዜ ጽባህ እንደ ማለዳ ውሃ ውርጭ እንደበዛበት ውሃ ሆነ ነው የሚለው። ተመልከቱ። መልኩ የእሳት ነው፣ ግብሩ ግን የውሃ ነው እንጂ እሳትነቱን እንኳ አልለቀቀም። የት ሄዳል? ወደ ውሃነት ሊቀየር አይችልም። ያውም 49 ክንድ ወደ ላይ ከፍ ብሎ ነበር ነው። ያን ያክል ወደ ላይ የወጣው ግን በምድር ላይ ያሉ ከጉድጓዱ በላይ ያሉትን ኃጢአተኞች ሊያቃጥል ነው። ወገኖቼ እንመን፣ የምናመልከውን አምላክ እንወቀው። ማንን ነው የምናመልከው? ይህን ልናምን ይገባል። ወደ ጠንቋይ የሄድከው እንዲህ አይነቱን አምላክ ትተህ እኮ ነው። ልብ በል። በሟርተኛ ጥግ የተጠለልከው በወንድምህ በእህትህ በዘመዶች በሽማምንቶቹ የተመካው ይህንን አምላክ ትተን ይህን ትተን ነው ወገኖቼ የተጎዳ ነውና ወደዚህ ልንመለስ ይገባናል። ያው ደግሞ ምስጢረ ሥጋዌን የሚገልጥ እግዚአብሔር ሰው ሆኖ እንደሚያድነን የሚገልጥ ምስጢር ነበረ በዚህ በባቢሎን ምድጃ ላይ የተገለጠው ማለት ነው። የእግዚአብሔር መልአክ ገብርኤል አዳናቸው ተብሎ ዛሬ የተነገረው በባቢሎን ሳሉ ዳንኤልንና እነዚህ ሰዎች ይረዳ የነበረው ገብርኤል የሚያጸና የሚረዳ በዚያ ሰዓት እሱ ነበር። በኋላም የምስራቹን ቃል ይዞልን የመጣው ስሙ ገብርኤል የተባለው መልአክ ነው። ማን የሚባለው መልአክ? ገብርኤል ነው። ከእሳት ያወጣ እነዚህን እንዲያወጣ የተላከውም እሱ ነው። የምስራች ቃል ነጋሪ
የምስራቹን አብሳሪ ታላቅ መልአክ ቅዱስ ገብርኤል እሳቱን አጥፍቶ እነዚህ ሰዎች አዳነ። በእኛም መካከል ለዘላለም ሲወርድ የነበረውን የፍርድ እሳት ያንን ለማጥፋት ወይም ደግሞ ያን ለጠፋ ሊነግረን የመጣውን ስሙ ገብርኤል የተባለው መልአክ ነው። ይህም የሆነው አስቀድሞ በብሉይ ኪዳን